የዛሬው የፍርፍር አይነት ልጅነታችሁን እንደሚያስታውሳችሁ እርግጠኛ ነን። ፍርፍሩን ለማዘጋጀት አስቀድማችሁ እንጀራ በፀሐይ ታደርቃላችሁ። እንጀራው ከደረቀ በኋላ ይህንን ይመስላል። በተጨማሪ የእንጀራ ምጣድ እንዲሁም የመጋገሪያ ምድጃ መጠቀም ትችላላችሁ። እንጀራው ከደረቀ በኋላ በመፍጫ ትፈጩታላችሁ። መፍጫ ከሌላችሁ ሙቀጫና ዘነዘና መጠቀም ትችላላችሁ። አሁን የፈጫችሁትን እንጀራ በወንፊት በደንብ ታጣሩታላችሁ። በደንብ ከተጣራ በኋላ ልክ እንደዚህ ዱቄት ይሆንላችኋል። አሁን ስልሱን እናዘጋጃለን። መጥበሻ ላይ ደቆ የተከተፈ ሽንኩርት ትጨምሩና ዘይት ጨምራችሁ ትጠብሱታላችሁ። በዘይቱ በሚገባ ከተጠበሰላችሁ በኋላ በርበሬ ትጨምራላችሁ። ቁሌቱን በፈላ ውሃ ትንሽ ላላ ታደርጉትና የማቁላያ ቅመም ታደርጉበታላችሁ። ከማቁላያ ቅመሙ በተጨማሪ ነጭ ሽንኩርት ታደርጋላችሁ። ነጭ ሽንኩርቱን ከቁሌቱ ጋር በደንብ ካቁላላችሁት በኋላ የኮረሪማ ቅመምና የተነጠረ ለጋ ቂቤ ታደርጋላችሁ። በጾም ወቅት የምታዘጋጁት ከሆነ ያለ ቂቤ ማዘጋጀት ትችላላችሁ። አሁን ትንሽ ሙቅ ውሃ ትከልሱና ታንተከትኩታላችሁ። ውሃው ተንተክትኮ ስልሱ ወፈር ካለላችሁ በኋላ የምትፈልጉትን ያህል ጨው ትጨምራላችሁ። አሁን ስልሱ ዝግጁ ሆኖልናል። ድርቆሻችንን ደግሞ እንጨምራለን። ድርቆሹን ስትጨምሩ ሁሉም የስልስ ክፍል በድርቆሹ መሸፈኑን እርግጠኛ ሁኑ። ቁሌቱን ሙሉ ለሙሉ በድርቆሽ ከሸፈናችሁት በኋላ ሰፊ ማንኪያ ወይም ማማሲያ በመጠቀም ልክ ምስሉ ላይ በምትመለከቱት መሰረት ትቀላቅሉታላችሁ። በጣም ከጓጎለባችሁ እዛው በማማሲያው ማፍረስ ይኖርባችኋል። ይህን የፍርፍር አይነት ለሕፃናት የምትመግቧቸው ከሆነ ትንታ ስለሚኖረው ጥንቃቄ ማድረግ ይኖርባችኋል። ከፍርፍሩ ጋርም ትኩስ ነገር ብታቀርቡ መክራችኋለሁ። ድርቆሽ ፍርፍር እንግዲህ እንዲህ ነው የሚዘጋጀው። ሁላችሁም ልጅነታችሁን እንዳስታወሳችሁ ተስፋ እናደርጋለን። ሌላ የምትፈልጉት የምግብ አይነት ካለ አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።